ሰላም ሰላም አድማጮቼ በያላችሁበት ሰዓት አቆጣጠር እንደምን ዋላችሁ፣ አመሻችሁ፣ አደራችሁ። ከአምቦ ልጆ ስፖርትን ይዤላችሁ መጥቻለሁ። እንግዲህ እሁድ ዕለት በሞሮኮዋ ዋና ከተማ ራባት ልዑል ሙላይ አብደላ ስቴዲየም ሞሮኮ ኮሞሮስን 2-0 በመርታት በድምቀት የተጀመረው የ2025 የአፍሪካ ዋንጫ ትናንትናና ዛሬም ቀጥለው በመካሄድ ላይ ነው። በትናንትናው ዕለት 7 ጊዜ የአፍሪካ ዋንጫውን በማንሳት ተወዳዳሪ የሌላት ግብጽ ዚምባብዌን በኦማር ማርሙሽና በሞሳላ 2 ጎሎች 2-1 አሸንፋ ወጥታለች። ዚምባብዌዎች ቀደም ብሎ ባገቡት ጎል መምራት ይችላሉ ነበር፣ ግን ግብጾች ከእረፍት በፊት በማርሙሽ አማካኝነት 1 ጎል መጨረሻ ላይ ደግሞ ባለቀና በባከነ ሰዓት ላይ ቀኑ ሙሉ ቆሙ በኋላው በሙሐመድ ሳላህ 2ኛ ጎል አሸንፈው ሙሉ 3 ነጥብ ይዘው ወጥተዋል። ዛሬ ደግሞ ጨዋታዎች ቀጥለው ተካሂደዋል። ሴኔጋል በሙሉ ብልጫ በዝናባማ ቀን በኒኮላስ ጃክሰን 2 ጎሎችና በእንዴ ኤቨርተን የሚጫወተው እንዴ አስቆጠራት 1 ጎል 3-0 አሸንፈዋል ቦትስዋናን። ሴኔጋል በዚህ ጨዋታ ላይ ሙሉ ለሙሉ ብልጫ የወሰደችበትና የባየር ሙኒኩ አጥቂ ኒኮላስ ጃክሰን ደግሞ 2 ጎሎችን ያስቆጠረበት ጨዋታ ነበር። ዛሬ በተካሄደው ሌላኛ ጨዋታ ደግሞ ናይጄሪያ ታንዛኒያን 2-1 አሸንፋለች። እንግዲህ ናይጄሪያ የመጀመሪያው አጋማሽ ላይ ብልጫ ነበራቸው። ኦሲሜን ግብ ጠባቂዋን አልፎ ወደ ጎል የመታት ኳስ በታንዛኒያው ግብ ተከላካይ ተመልሳ ወደ ኮርና ወጣለች። እቺንም ኮርና የተገኘችውን ኳስ ከማዕዘን ምት ለእንግሊዙ ሁል ሲቲ ክለብ የሚጫወተው የመሃል ተከላካይ አጃይ 36ኛው ደቂቃ ላይ ጎል አስቆጥሮ ናይጄሪያ 1-0 እየመራች እረፍት እንድትወጣ አስችለው ነበር። ጨዋታው ከእረፍት መልስ ሲቀጥል የታንዛኒያዎች በ50ኛው ደቂቃ ላይ በኢምቡሞ አማካኝነት አቻ ለመሆን ችለው ነበር። ይሄ ልጅ እንግዲህ ታንዛኒያው ተጫዋች በማልታ ሊግ ፍሎሪያና ለተባለው ቡድን የሚጫወት የመሃል ተጫዋች ነው። ናይጄሪያዎች ግን ብዙም አልቆዩም። ወዲያውኑ ከ2 ደቂቃ በኋላ ሉክማን ቆንጆ ጎል አስቆጥሮላቸው 2-1 መርተዋል። በዛውም ጨዋታው ተነቃቅቶ ነበረ። ታንዛኒያዎችም እንግዲህ ከመከላከል ወደ ማጥቃት ተዘዋውሮ ነበር። ናይጄሪያ ለማንኛውም አሳማኝ ባልሆነ ጨዋታ 2-1 አሸንፋ ወጥታለች። ቪክቶር ኦሲሜን በዚህ ጨዋታ ላይ ብዙም አልተሳካለትም። 1 ጎል አስቆጥሮ በክራት እንደተመለሱ ቆንጆ ጎል ግን ኦፍሳይድ አቋቋም ላይ በመሆኑ ጎሏ ተሽራበታለች። ስለዚህም እንግዲህ ናይጄሪያ ባያሳምንም 2-1 አሸንፎ ወጥቷል ማለት ነው። በዚህ አፍሪካ ዋንጫ ላይ ከዚህ ጨዋታዎች ሌላ ላነሳ የምፈልገው ግን ትልቁ ርዕስ የአፍሪካ ዋንጫው ከመጀመሩ 1 ቀን በፊት ቅዳሜ ዕለት ማለት ነው የደቡብ አፍሪካው የመጀመሪያ ጥቁር ቢሊዮነር የሆኑት የካፍ ፕሬዚዳንት ፓትሪስ ሞሴፔ ከካፍ የበላይ ኮሚቴ አካላትና ከፊፋ ባለስልጣናትና ፕሬዚዳንቱ ጋር ተወያይተናል ብሎ ያመጡት ሀሳብ ነው። እኚህ እንግዲህ የአፍሪካ የጊዜው የእግር ኳስ ፌዴሬሽን ፕሬዚዳንት ፓትሪክ ሞሴፔ ደቡብ አፍሪካዊ ሲሆኑ የሜሎዲ ሰንዳውንስ ባለቤት ናቸው። ይሄ ክለብ አቡኪን ከኢትዮጵያ ቡና አስፈርሞ የነበረው ክለብ ነው። ሰውየው እንግዲህ በዚህ መግለጫቸው ላይ እንዳስታወቁት ከፊፋ ፕሬዚዳንት ጂያኒ ኢንቲፋኖን ጨምሮ በተደረገ ምክክር ከ2028 በኋላ የአፍሪካ ዋንጫ ውድድር በየ4 ዓመቱ እንዲካሄድ መወሰኑን የሚገልጽ ድንገተኛ መግለጫ ነው የሰጡት። ያልተጠበቀና ብዙዎቹም ተቃውሞ የሚያስነሳ እንደሆነ ይገመታል። ይሄ ውሳኔ ከዚህ በፊት በ2020 ላይ የፊፋው ፕሬዚዳንት የአፍሪካ ዋንጫን በየ2 ዓመቱ መካሄድና የሚካሄድበትን ወቅት ዩዝለስ በማለት ነበረ የንቀት ንግግር የተናገሩት። የማይጠቅም ነው ብለው ነበር። እንግዲህ የፊፋ ፕሬዚዳንት ለአፍሪካ ያላቸው ግምት ምን አይነት እንደሆነ የሚያሳይ ነው። ለነገሩ ሰውየው ያላቸውን ደረጃ ሰሞኑን በዓለም ዋንጫው ላይ በሚነሱ ብዙ ጥያቄዎች ግርግር እያየ ነው። ለማንኛውም የካፉ ፕሬዚዳንት ፓትሪስ ሞሴፔ ይህን ውሳኔ ከፊፋ ፕሮግራሞች ጋር የማይጠረስና ለአፍሪካ እግር ኳስ ጠቃሚ እርምጃ ነው ሲሉ ገልጸውታል። ያይዞ ካፍ እንደ አውሮፓውያኑ ሁሉ ኔሽንስ ሊግ እንደሚባል አይነት ፎርማት አዲስ ውድድር እንደሚጀምር ተናግረዋል። ይሄ እንዴት ነው እንግዲህ አይታወቅም። የአፍሪካ ዋንጫ በየ4 ዓመቱ እንዲካሄድ ለመወሰን ካበቋቸው ዋና ምክንያቶች ውስጥ ክለቦች በተለይም የአውሮፓ ክለቦች ማለታቸው ነው
ተጫዋቾቻቸውን ለመልቀቅ ፍላጎት የሌላቸውና አንዳንዶቹም ከአፍሪካውያን ይልቅ ሌሎች ተጫዋቾችን ፍለጋ ማማተራቸውን ነው። ይሄ ግን አሳማኝ አይመስለኝም። አውሮፓውያኑ ለራሳቸው ካላቸው ከፍተኛ ፍቅር እየተነሳ እንኳን በየ4 ዓመቱ አይደለም በየ8 ዓመቱም ቢካሄድ ግድ ባይሆንባቸው ወይም በፊፋ በግድ ኖሮ ማንንም ለመልቀቅ ፍላጎት እንደሌላቸው እናውቃለን። እንግዲህ እንደዚህ ጥር ምጥን ያሉ ወቅታዊ የስፖርት ዘገባዎችን ለመስማት ካምቦሎጆ ስፖርትን ሰብስክራይብ፣ ፕሮግራሞቹን ደግሞ ላይክ እና ሼር ማድረጋችሁን አትርሱ እያልኩኝ ወደ ዘገባው ስቀጥል እንግዲህ በእኚህ ፕሬዚዳንት የተገለጸው ሌላኛው ምክንያት ደግሞ ገንዘብ ነው። ስፖንሰሮችን ይበልጥ እናገኛለን የሚል ይሄድን ከአፍሪካ የራሷ የሆኑ ስፖንሰር አድራጊ ትልልቅ ኩባንያዎች እስካልፈጠረች ድረስ ውድድሩ እንደ ፊፋና እንደ አውሮፓኑ ፍላጎት በአፍሪካ የክረምት ወቅት ማለትም የአውሮፓ ሊጎች ሲዘጉ ካልሆነ በስተቀር የስፖንሰሮቹም ነገር የሚያጠራጥር ይመስለኛል። አፍሪካ የራሷ ትልልቅ ካምፓኒዎች ኖረው ስፖንሰር ካልተደረገ በስተቀር ማንም በዚህ ላይ ፍላጎት ያለው አይመስለኝም። ይህንን በእኛ በምንወደው ስፖርታችን አትሌቲክስ ላይ አይተነዋል። እንግዲህ እንደ ድሮ 10,000 ሜትር 5,000 ሜትር ውድድሮች በተደጋጋሚ አይደረጉም። ምክንያቱም የሚያሸንፉት አፍሪካውያን ብቻ ናቸው። በተለይ ደግሞ ኬንያና ኢትዮጵያ የዓለም አገር አቋራጭ ውድድር ደግሞ ጭራሽ ነው እንዲቀር ነው ያደረጉት። ስለዚህ አውሮፓውያኑ ምንም ሆነ ምንም እንደዚህ ጉዳይ ላይ ፍላጎት ስለሌላቸው ይህም ምክንያት አሳማኝ አይደለም። ለማንኛውም በዚህ ውሳኔ መሰረት ለአፍሪካ ተጫዋቾች ቶሎ ቶሎ የመታየት እድል እንዲሰጥና ከመጀመሪያውም ጀምሮ ታስቦበት በየ2 ዓመቱ ይካሄድ የነበረው እና የቀድሞ የካፍ ፕሬዚዳንት ኢሳ ሀያቱ የአውሮፓውያን አጀንዳ ብለው በአቋማቸው የጸኑበትና በብዙ አፍሪካውያን ድጋፍ ያለው በየ2 ዓመቱ የማድረግ ሀሳብ ቀርቶ ከ2028 በኋላ ኦሎምፒክና የአውሮፓ ዋንጫ በሚካሄድበት ዓመት ላይ እንዲደረግ ለጊዜው ተወስኗል ማለት ነው። ፕሬዚዳንቱ ይሄ ሀሳብ በሙስና እየተብጠለጠለ ባለው የካሜሩን እግር ኳስ ፌዴሬሽን ፕሬዚዳንት ሳሙኤል ኤቶን ጨምሮ የብዙ ፌዴሬሽኖች ተጫዋቾች ድጋፍ እንዳለው ገልጸዋል። እናንተን በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንቱ ላይ ጻፉልኝ። ለዛሬ ነበር እንግዲህ አጭር ዘገባ ይሄን ይመስል ነበር። በሌላ ወሬ እስክንመጣ ድረስ ሰላማችሁ ይብዛልኝ። ቻው።